ሴት ልጅ ከወንዱ የሚያበላልጡበት፣ አንዳንድ ቤተሰብ ደግሞ ይባስ ብለው ሴት ልጆቻቸው መሀል ልዩነት ፈጥረው አንዲቱን የበላይ አንዲቱን የበታች የሚያደርጉበት፣ አንዳንድ ቤተሰብ ውስጥ ያልተቀረፈ የሚያስጠላ እና ድግግሞሽ የሆነ የልጅ መድሎ ያለበት ህይወት ብዙ አለ። ሰላም አለይኩም ወራህመቱላሂ ሰላም ጭሞ እንዴት ናችሁ? ምናምን ጠፋ ብያለሁ ስላልተመቸኝ ነው። በዛ አጋጣሚ ጅዳዎች ስራ ፈልጉልኝ። እንቀጥል። ታሪክ የሚጀምረው ከቤተሰቦቼ ነው፣ ከእናትና ከአባቴ። እናቴ በ13 ዓመቷ አባቴ ደግሞ 20ዎቹ ውስጥ ሆኖ ነበረ የተጋቡት። እናቴ በአማቶቿ የምትወደድ በማህበረሰቡ የተከበረች ለአባቴም ምርጥ ሚስት ነች። አባቴም ለእሷ መጀመሪያው ላይ መልካም ደግ ሰው ነበረ። ተጋብተው ከዓመት በኋላ የአንድ ሴት ልጅ አባትና እናት ሆነዋል። እሷን ከወለዱም በኋላ በአመት ነበረ በተከታታይ የአራት ሴቶች አባት የሆነው አባቴ የዚህን ጊዜ በማህበረሰቡም በቤተሰቦችም እናቴ የነበረው ክብርና ውዴታ እየቀነሰ ሄደ። እንዴ የእሱ ሚስት ሴት እንጂ አቀፈቅፍም እንዴ ሴት እንጂ አትወልድም እንዴ እያሉ ማሽሟጠጥ፣ በማያገባቸው ገብቶ መዳከር፣ ቤታቸውን የሞቀ ጎጇቸውን ማደፈራረስ ጀመሩ። አባቴም ቀስ በቀስ መቀየር፣ መለወጥ፣ ኃይለኛ መሆን፣ በልጆቹና በሚስቱ ላይ ክፉ ሰው ሆነ። በዛም ሁኔታ እናቴ እንደዛ ሆና ምንም ተስፋ ሳትቆርጥ እንደገና መልሳ አምስተኛ ያረገዘች ጊዜ ያላደረገችው ያልተሳለችው ጸሎትና ዱዓ ያላስደረገችው አልነበረም። ከዛ ሁሉ ጉድ በኋላም እናቴ አምስተኛ ልጄ ወንድ ትሆናለች ብላ ስትጠብቅ ሴቱና ተወለደች። አባቴና ቤተሰቦቹ እዚህ ጊዜ መቀመጫ ሳጧት። አባቴ እናቴ መደባደብ ጀመረ። ሴት የወለደችው በሷ ብቃት በሷ ችሎታ መሰለውና ቤቱን ከቤት ጦር ሜዳ አደረገው። ይህ ነገር ተስፋ ያስቆረጣቸው፣ ነገሩ የተደራረባቸው የእናቴን ቤተሰቦች አይ በቃ ታዩና ነይ ቶሎ ተፋች ያሏት። እናቴም ልትሄድ ደጋግማ ብታስብም ደግሞ 5 ሴት ልጆችን ይዛ ብትሄድ በዛን ሰዓት አገራችን ላይ ብዙ ሴቶች እናት ጋር ሲያርጉ የሴት ልጅ የሚባል ስም ይለጠፍባቸው ስለነበረ እናቴ የሚመጣውን ነገር እዚሁ እጋፈጣለሁ እንጂ ልጆችን የሴት ልጅ አላስብልም፣ እጅን ደግሞ አላሰቃያቸውም ብላ እቤቷ ተቀመጠኝ። እቤቷ ተቀምጣ ብዙም ሳትቆይ አባቴም በቤተሰቦቹ በማህበረሰቡ ግፊት እናቴም ተስፋ ቆረጥ ስታረግ እንደፈለገ ስትለው አባቴ ሄዶ እዛው ጎረቤተ መንደራችን ከባሏ የተፋታችና መናጢ ናት ክፉ ናት የሚባልላትን ሴት አባቴ ሄዶ አገባት። አባቴ ይችን ሴት ካገባ በኋላ እናቴ አሁንም 6ኛ ያረገዘች። ያችን ሴትዮ ወደው እናቴን ተከተላ ነበር ያረገዘችው። ያችን ሴትዮ የምትወልደው ወንድ ነው፣ እች እኮ ወንድ ትወልዳለች እያሉ ከሌላ የወለደችው የመጀመሪያ ወንድ ልጇንና መልሳ ይህን ኩያ የምትሆን ሴት ልጇን እያነሱ የመጀመሪያ ወንድ ስለሆነ ትወልዳለች። የእናቴን ደግሞ አሁንም እች እንኳን የምትወልደው ሴት ነው እንደው ዝም ብለሽ ንፊ ብሏት ነው እያሉ እናቴን ያብጠለጥሏ ጀመረ። እናቴም 9ኛዋን ጨርሳ አሁንም ሴት ነው ወልዶ ብላ ልቧን እርፍ አድርገው ዝም ብላ ተቀመጠች። ያችን ሴትዮ መቀመጫ ሰጠቻት። ስትወጣ ስትገባ እቺ ሴት እንጂ አትወልድ እያለች ታሽሟጥጥባታለች። እሷም በፈጣሪ እጅ ተይዛ ወንድውን ሴትውን የምትወልደውን ሳታውቀው በእናቴ ላይ ማሽሟጠጡን ስራዬ ብላ ተያያዘችው። እናቴም ነገሩ ጥንት ሲልባት ቤቱን ሁሉ ነገር እርግፍ አድርጋ ጥራው ልትሄድ ብትሞክርም አንዳንዴ ደግሞ ልጆቼን በጥኝ፣ ሁለተኛ ደግሞ እድሜ ልክ መከራ ያየሁበትን ሙሉ ቤቴን ለዛ ልጅ ጥዬላት አልሄድም በሚልልክ ሁሉንም ቻል አድርጋ ተቀመጠኝ። ከተወሰነ ጊዜ በኋላ እርግዝናዋን ጨርሳ እናታችን ለመጀመሪያ ጊዜ ቤታችን የመጀመሪያው ወንድ ልጅ 6ኛው ወንድ ልጅ አዋላጅም ማርያም የሚላትም ማንም ሳይመጣ በ5 ሴት ልጆቿ ተከባ ብዙ ስቃይና መከራ አሳልፋ ወንድ ልጅ ወለደች። ወንድ ልጅ ከወለደች በኋላ በዙሪያዋ ያለነው እኛው ሴት ልጆቿ ስለነበርን ቅልጭው እያልን እናቴ ስታይ ወንድ ነበረ። እህቶቼ በልታ ግቢውን ሙልት አደረጉት እኔን ጨምሮ። የዚህን ጊዜ ጎረቤቶች ሲመጡ ምንድነው ሲሉ እናታችን ወንድ ልጅ ወለደች። አባታችን እዛችን ያይቱ ሚስቱ ጋር ነበርና እልልታውን ሲሰማ ምንድነው ብሎ ሲመጣ ወንድ ልጅ ነበረ። የአባታችንን ደስታ ከዛ በፊት አይተነው አናውቅም ነበረ። ሰርጋችን ቤታችን ሰርግ ሆነ። ለጉድ ለታምር ተደገሰ። እንደ ሰርግ ተበላ፣ ተጠጣ፣ ተጨፈረ። ወንድ ልጅ ተወለደ። ያችን ሴትዮ እርር ዲብን እያለች መታ ድግሱ ላይ
የባሌ ደስታ ነው እያለች እያስመሰለች ድግሱን ታድመዋለች። አባታችንም እንደ ዶሮ ልጆቼ እያለ ሞተት ባይለለልም በሂደት ግን የእናታችን ክብርና ፍቅር በትንሹም ቢሆን ተመልሷል። እናታችን ያለው ክብር ተሻሽሏል፣ ተቀይሯል፣ ደህና ሆኗል። እናታችን ሰላሟን አግኝታ መኖር ጀመረች። ወንድማችንንም ከአንዳችን እየተቀባበልን መሬት ሳናስነካው እንክብክብ አድርገን ያዝ ነው። ያችን ሴትዮ ብዙ ሳትቆይ ወዲያው ወለደች። እሷም የወለደች ወንድ ልጅ ነበረ። እንደ ዝራዋ እንደ ድርጊቷ በችሎታ ወንድ ልጅ እንደምትወልድ አድርጋ ማውራቷ ትንሽ ግራ ጋብቶን፣ አይ ይችማ ወንድ አትወልድም የስራዋን አይቶ ፈጣሪ ሴት ነው የሚሰጣት እያለዘንን እንደ ፈጣሪ ስራዋንና ግፏን በሌላ ሊመልስላት መሰለኝ ወንድ ልጅ ሰጣት። ያችም ልጅ ወንድ ከወለደች በኋላ አባቴ አላዳላም ብሎ ለእሷም ልጅ አርዶ ተደገሰላት። ሲደገስ ግን እናታችንም ሆነ እኛ ማናችንም አልሄድንም ነበር። አባታችንም በወንድማቸው ጊዜ ናቸው ብሎ ዙሮም አላየንም። ብቻዋን ያንን ድግስ ተወጣ። ሁሉን ካሳለፈች በኋላ እንዴት ልጆችንና ሚስትህ ዙሪያው አያዩኝም እያለች ጦርነቷን አባታችን ላይ መወርወር ጀመረች። አባታችንም አንዳንዴ በልጽለው እየመጣ እንዴት ሄዳችሁ አታግዟትም? ያኛውስ ወንድማቸው አይደል እንዴ? ለምን ታዳላላችሁ? እያለ ይናገረናል። እኛም የእሷ ልጅ ግዴታ የለብንም አያገባንም እያል የምንናገረው አባታችን ሊሰማ ፈቃደኛ አይደለም። ቀን እየወለደው የተወሰነ ቀን ወርን በኋላ ይች ሴትዮ ሌላ ጉድ ወደ ቤታችን አመጣች። ሚስትህን የሚያግዟት ብዙ ሴቶች ልጆች አሏት፣ እኔ ደግሞ አንድ ሴት ልጅና እኔ ብቻ ነን። ስለዚህ ከልጆች አንደኛዋ መጣ ልጁን እንድታግዘኝ አለችው። ነገሯ ግራ አጋባት። ልጇ እኔን የምታክል ቆንጆ ናት፣ እሷም ገና ወጣት ናት። ምኑን ነው የምናግዛት ብንለው አባታችን በልታሰራበት የምር ቃል ተናግራ ታሳምነው አናቅም። አባታችን እሷ እንዲያለች የምታሽከረከረው እንዴ ከሆነ ቤት ውስጥ በትንሽ በትልቁ ልጆችን እኛን ሴቶችን መደባደብ፣ ዛቻ፣ ግልምጫው ሁሉ ነገር አላስቀምጠን ሲል እናታችንንም ሰላም ሲነሳት በቃ ችግር የለውም እኔ ሄዳለሁ ብዬ እዛች ሴትዮ ጋር ሄድኩኝ። እሷ ጋር መኖር ከጀመርኩ በኋላ በትንሽ በትልቁ ሰላም የነሳችኝ። ጠዋት ልጁን ያስሸከመችኝ እስከ ማታ ታውለኛለች። ምግብ የሚባል አትሰጠኝም። አንዳንዴ እናቴ ቤት እጄ በልቼ ራሴን ትንሽ አሳርፌ እመለሳለሁ ብዬ ከግቢ ስወጣ ነገሯን አባቴ ላይ ነስታ ልጁን ቀይ ላይ ቆልጣው ሄዳ ከብት ረግጠው እያለች ታቃጥራለች። አባቴም ያለምንም ርህራሄ ድብድብ ያደርገኛል። እኔም ከሰውነት ተራ እየወጣሁኝ እናቴም እየተጨቃጨቀ የቤታችን ሰላም እንዳለ ተፈት ብሎ እናታችን መልሳ 7ኛ ረገዘች። እናታችን 7ኛ ካረገዘች በኋላ የተወሰነ ቆይታ ታመመች። እናታችን እየታመመች ነው። እኔም እናቴ ካመለሳለሁ ልጅን ማርኩልሃል አያገባኝም የሚል ነገር ሳቀርብ ያች ሴትዮ አሁንም ከእናታችን ፉክክር ነፍሰ ጡር ነበረች። እሷም ነፍሰ ጡር ነኝ ብላ ልጁን ሙሉ ለሙሉ ኃላፊነቱን እኔ ካደረገችው የዛ ጊዜ እኔም ገና ከ7 ወደ 8 ነበር እድሜ። ትምህርትን መግባት አለባቸው ተብለን ለስሙ ትምህርት ብንገባም መማር አትበሉት ስቃይ መከራ፣ ቀን ሙሉ የእሷ ልጅ ተሸክሜ መዋል፣ ከሰውነት ተራ መውጣት፣ እናቴ ቤትም እየራኩኝ ስመጣ አላይ መሄዴ፣ ሁሉ ነገሬ ከቤተሰቡ እየራቀ መጣ። ስሄድ እንደ ባይተዋር ምን ልታረጊ መጣሽ? ነገር ታመጭብናለሽ የምንዘንዝና ንትርክ በማያገባኝ ኃላፊነት ልጅነቴ ሁለ ነገሬን እየቀማኝ መጣ። ሁሉም ነገር በጣም ሲከብደኝና ግራ ሲገባኝ እናት ያው እናት አይደለች ለሁኔታዬን ስታይ ትሞትብኛለች ብላ አያገባኝም ልጄን አልሰጥም ብላ ወሰደች። ከወሰደች በኋላ ጸቡ በጣም ተነሳና እንደገና እናትና አባቴ ሽምግልና ላይ ተቀመጡ። አባቴም ወንድ ልጄን ሴቲቱ እዚችኛይቱ ሚስቴ ጋር አሳድጋለሁ ከፈለገ ሴት ልጆቿን ይዛ ፈለገችበት የተባለ አለ። ሽማግሌዎችም አይ አንተ ከፈለግ ፍታትና ጠቅልህ እዚችኛይቱ ጋር ግባ፣ እሷ ተፋታ ቤቷ ተቀመጥ ልጆቿን ይዛ ብለው ፈረዱበት። አባቴ ያንን ያለው ያቺ ሴትዮ ፍታትና እሷን ለቃ ወንድ ልጅ ጋር አሳድግልሃለሁ ቤት እገባለሁ ስላለችው ነበረ። ቤታችን እናታችን በላይ ብትወልድም ቤቱ ላታቀም ከረምቱን ከስብ በጋውን ከባህል ገባ ትንንሽዬ ምንም የማናቅ ሴት ልጆቿን እስበሳችን አስተዛዝላ ስራ ስትሰራ ትውላለች። ወዲያ ወዲህም ተሯሩጣ አልቀረችም። ተሳክቶላት ቤቷን ሙልት አድርገዋለች። እናም መሳ የሞላችው ቤት ውስጥ ይቺ ሴት ገብታ የመኖር ህልሟ ከልክ በላይ ስለሆነባት ህልሟና ምኞቷን ለማሳካት እናታችንን ከዛ ቤት ማስወጧት የግድ ነበረባት። አባታችንም በስንት
መጀመሪያ 7ኛ ልጇን እስከምትወልድ ጠብቆ ሊፈታት ቀጠሮ ተያዘ። 7ኛውም ልጅ ሴት ይሆናል ተብሎ ሲጠበቅ ወንድ ልጅ ሆኖ ተወለደ። የዚህን ጊዜ አባታችን የፍች ሀሳቡን ቀይር አድርጎት ያችንም ሴት ከኖርሽ ኑሪ ካልኖርሽ ደግሞ ብሎ በተቀመጠበት ያችን ሴት ልጅ 2ኛ ወለደች። እናታችን ቤት 2 ወንድ እዛ ቤቱ ደግሞ 1 ወንድ ሲሆን እናታችን ነገሩን በብልሃት ማያስፈልጋ ከፈለገ ይተኖር ካልፈለገ ይፈታት ሴቲቱን ታሳድግ ወንድ ልጁን ልጆች ጋር ይዝላታል አለች። ሴትየቱ እናታችን የማስወጣት የማፋታት ፍላጎቱ ብትታገልም አልሳካላት ሲል ተያዘው ብላ ወንድ ልጁ ለእናቷ ሰጠቻት። እናቴም ተቀብላ ልጁን እኛ ጋራ ምንም ሳታውቅ ያሳደገችው ባለችበት እየመጣች ነገሯን ትሰራለች። መተውት አስረበውት አንቀተውት ትላለች። አባታችንም አንድ ወዲያ አንድ ወዲህ እያለ ይዋልላል። መከራውን አየ። ምነው በቀረብኝ፣ ምነው በታገዝኩና እዚሁ ልጆችን ባሳደጉ ሳች ሴትዮ ከባል ጋባ ኖሮ ይላል። ሊፈታትን ቢሞክርም አልተሳካለትም። ሴትየቱ ሰላማችንን ኑሯችንን ብጥብጥ አደረገችው። እኛም ስቃይና መከራ ውስጥ ሆነን አርገን ትልልቆቹን ታላቅ እህቴ ለትዳር ደረሰችና ባል መጣላት። የመጣላትን ባል ተፈጣጥማ ቀኑ ተቆርጦ የተወሰነ እንደሄድ ያች ሴትዮ በጎን ሄዳ የሚወልዱት ሴት ነው፣ ወንድ አይወልዱም። ቢወልዱም ደግሞ አባትየው ካረጀ ነው ወንድ የሚወልዱት ብላ ትዳሩን አፈረሰችው። እህት የሚሆን ችግር የለውም ብላ የትዳር ከፈረሰ በኋላ የአረብ ሀገር ፕሮሰስ ጀምራለሁ ብላ እምቢ ብላ ሄደች። ተሳክቶላትም ወደ አረብ ሀገር ሄደች። ከዛም ሆነም 2ኛ ተራው የኔ ነበረ። 2ኛ ድግስ ተደግሱ ተፈጣጥሜ የኔንም ጋብቻ ልታስቀር በዛ አለች። አልሳካላት ሲል መጨረሻ ያጭኝ የሩቅ ዘመዷ ስለነበረ ያለውን የሌለውን አውርቶ ያንንም ሰርግ መልስ አስቀረችው። እኔም ሳላገባ በዛይ በሴትዮ ምክንያት ተቀምጬ ብዙ ቆየሁ። የአረብ ሀገር እሄዳለሁ ብዬ ብሞክርም አልተሳካልኝም። መንደር ውስጥ አስደግማባቸው እንደው አስቀረቻቸው የሚባል ወሬ ይነዛል። እኛ ግን እናታችን በእንደዚህ አይነት ነገር እንዳታምኑ፣ የሰው ልጅ ልቦ አእምሮ ሊያምን የሚገባው በፈጣሪ ነው። ፈጣሪ ባሻው ከዋለን አትቃወሙት፣ አትቀየሙ፣ እንደዛ አትበሉ ስለምትን ልባችንን ከዛ ነገር ራቅ አድርገነው ነበረ። ታላቅ እህቴ ዱባይ ሄዳ የተወሰነ አመታቶችን ከሰራች በኋላ እኔም ከስንት ጉድ በኋላ ታናሽ እህቴም ተሳክቶላት ሄዳ በመጨረሻ ተሳክቶልኝ አረብ ሀገር መጣሁ። አረብ ሀገር ከመጣም በኋላ ያልደግንበትን የዛችን የሴትዮ ግፍና ስራ ስለምናስታውስ ለአባታችን ገንዘብ መላክ አንወድም። ለአባታቸው የሚባለው ነገር ያንቀጠቅጠናል። ስለ አባታችን ማደጋችንን እና መብላት መጠጣታችንን እንጂ ቤት ውስጥ ያደረገብን ተጽዕኖ መከራችን፣ ክፋቱ ወንድ ልጅ እንድንጠላ ጭምር አድርጎናል። ያልጠላነው የእናቶቻችንን ልጆች ወንድሞቻችንን ብቻ ነበረ፣ 2ቱም ብቻ። ስለሌላው አያገባንም። አባታቸውን አትበሉን እንላለን። ገንዘባችንንም በደላላ እየላክን ለእናታችን በእጇ ይሰጣታል። እናታችንም እንደነገርኳቸው ጎበዝ ጠንካራ ስለሆነች በጊዜ አንዳንድ ቦታ ሳዘችን። አባታችን እናታችንን ሰላማን ስት ሲያደርጋት ያለ ንብረቷን ተካፍላ ለእህታችን የገዛችው ቦታ ላይ ቤት ሰርታ የቀሩትን ልጆች ስብስብ አድርጋ ይዛ ገብታለች። አባታችንም እናታችን ጥላ የወጣችው ቤት ያችን ሴት ይዞ ገብቶ መኖር ጀምሯል። ታላቅ እህቴም ከ4 ዓመት ስደት በኋላ ወደ ሀገር ቤት ገብታ ጥሩ ባላ ገብታ ህይወቷን መኖር ጀመረች። ቢሆንም ግን የአረብ ሀገርን አይቶ ኢትዮጵያ ሄዶ መኖርና መረጋጋት ስለከበዳት መልሳ ወደ አረብ ሀገር መጣች። እኔም እዛው እየሰራሁኝ ጠነከርኩኝ። ለረጅም ዓመትም እዛ ኖርን። ከተወሰነም ጊዜ በኋላ ወንድሞቻችንም አርገው እኔም አግብቼ አንድ ልጅ ወልጄ ለእናቴ ልኬ ወንድሜ በህጋዊ መጣ። እሱ ከመጣ ከተወሰነ ጊዜ በኋላ ያቺ ህይወታችንን ምስቅልቅል ያደረገችው የእናታችንን ቤት ያፈረሰችው ትዳሯን የበተነችው ሴትም ልጆቿ በባህርም በእንትንም እያሉ ወደ አረብ ሀገር ይመጣሉ። ያም ደግሞ በልጅነታችን ስታደርገብን የነበረውን ግፍና መከራ በሴት ልጅ ተቀበዩ ብሏት ነው መሰለኝ ሴት ልጇ ሳታገባ ድቃላ ወልዳ እሷ ጋር እንደምትኖር አባታችንም አያገባንም፣ በአንቺ ልጅ አያገባኝም፣ ልጅሽን ይዘሽልኝ ውጪ ብሏት እንደገና ደግሞ ከእናታችን ቤት አስወጥቷል። ሄዳ በዶሮ ጎጆዋ እንደምትኖር ሰማን። እናም ይህን ታሪክ ላካፍላቸው የፈለኩት የአንቺ ሴት መከራ ሳይታን አሰቃይታን ስንት እንዳላደረገችን መጀመሪያ ልጇ በባህር መጥቶ አንስተ ነው እንደገና ተይዞ ሄዶ መልሶ ደግሞ አሁን በባህር መጣ። የእሷን ልጅ የማመላለስ ግዴታ የለብንም። መጀመሪያ
አባታችን ስለወለደው ብለን አንስተው ነው ነበር። አሁንም መልሶ መጣ። አናነሳ ብንለው አባታችን እናንተ የምትባሉ ሴት ልጆች የለንም እያለ ይሰርበናል፣ ይረግመናል። እናንሳው ወይስ ደግሞ እናቱ አሰቃይታናለች አያገባንም ብለን እንተው እና ደግሞ ለወደፊት ቤተሰብ ወላጅ ለሚሆኑ ሰዎች አንድ ሀሳብና ምክር አለኝ። ሀሳቤ ልጅ መሀል መድሮ አትፍጠሩ። ወንድም ይሁን ሴት ልጅ ነው። ሁለተኛው ደግሞ ወንድም ልጅ ሴትም ልጅ እኩል ናቸው። አንዱ ከአንዱ የሚበልጥበት ምንም ነገር የለም። ሁሉንም የሚፈጥረው ፈጣሪ ነው። ሲቀጥል ደግሞ መውለዷ ሴት ነው። እሷ ወንድ አትወልድም ብላቸው ሴት ልጅ አትወንጀሉ። ሁሉም ነገር የሚሰጠው